አሁንም እልሃለሁ የመጣው በቤተሰቤ ነው እኔም ቤተሰቦቼ ያለ ልጅ ይቀራሉ አንተም ልጅህ ያለ አባት ይቀራታል አለበለዚያ ይቅርታ ወጥተህ ትጠይቃታለህ ቪዲዮህንም ታጠፋታለህ ወይ ደግሞ እስኪት ድረስ መሄድ እንደምችል ዱርዬ ብለኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ አሳይሃለሁ እቺ ነው የምለው ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ ሌላ ምን እልሃለሁ አስመሳይ ነህ እግዚአብሔር ልቦናውን ይስጥህ ሰው ያርግህ እንደውም እኔ እንደ ወላጆቼ እንደናይስ ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ እንኳን አንተ አባቴ አልሆንክ ለልጅ አዝናለሁ ነገ ልጅ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ ባይ ዘ ወይ ቪዲዮ ተሰራበታለህ አስሎንግ አስገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም ልጅ ላይ ተሰራበታለህ አንተ ነገ ቪዲዮ ስለዚህ እንደዚህ አይደረግም ፈጣሪን አታታልልም እሺ እኔ አባት በአሁን ወቅት በማህበራዊ ሚዲያ ላይ በከፍተኛ መነጋገሪያ የሆነው የኮሜዲያን እሸቱ መለሰና በቲክቶከሯ በባምቢ አበሻ መካከል የተቀሰቀሰው ግጭት ሲሆን የተፈጠረው አለመግባባትም ከቀን ወደ ቀን እየከረረ መጥቷል። ይህ ግጭት መነሻውን ያደረገው በባምቢ አበሻ ለአንድ ገዳም የገቢ ማሰባሰቢያ ፕሮግራም ላይ በአስተባባሪነት መቅረቧን ኮሜዲያን እሸቱ መለሰ በጽኑ መቃወሙን በዩቲዩብ ቻናሉ መግለጹ ከታወቀ በኋላ ነው። ብልግ ብላ እንዳደገች በይፋ የምትናገር ሴት በመሆኗ እሸቱ በሰነዘረው ትችት የቲክቶከሯ የኑሮ ዘይቤ የምታሳያቸው ዝሙት ቀስቃሽ ዳንሶችና አለባበሶች የቤተ ክርስቲያንን መንፈሳዊ ክብር እንደማይመጥኑ በዛውም ገልጿል። ቀጥሎም ግለሰቦቹ ከጭፈራ ቤት የክለብ ልብሳቸውን ሳይቀይሩ በቀጥታ ወደ መንፈሳዊ መድረኮች መውጣታቸው የቤተ ክርስቲያንን ክብር እንደሚነካና ቤተ ክርስቲያንን እንደማይወክል ይህ ድርጊት የአገልግሎቱን ታማኝነት ጥያቄ ውስጥ እንደሚከት ተናግረዋል። ይህ ጉዳይ ማህበራዊ ሚዲያውን ለሁለት የከፈለ ትልቅ አጀንዳ ሆኖ ሳምንቱን ከርሟል። የእሸቱ ደጋፊዎች ቤተ ክርስቲያን የራሷ ስነ ስርዓት ስላላት የትኛውም ሰው ከመንገድ ተነስቶ የቤተ ክርስቲያን አስተባባሪ ሊሆን አይገባም የሚል አቋም ያላቸው ሲሆን በተለይ የባምቢ ለመንፈሳዊ ፕሮግራም ማስታወቂያ ከሰራች ሰዓታት ልዩነት ውስጥ በባህር ማዶ ሙዚቃ ስትደንስ መታየቷ ለመንፈሳዊ መድረክ ያላትን አለመመጠንና ክብር ማጉደሏን ያሳያል ብሎ ይሞግታሉ። ኮሜዲያን እሸቱ መለሰ ቲክቶከሯን በአደባባይ የተቃወማት ምክንያት የቤተ ክርስቲያን ስርዓትን ከማጉደሏ በተጨማሪ የወንዶችን ክብር በሚያጎድል መልኩ በአደባባይ ላይ ወጥታ ስለ መስደቧ ጭምር ነው። ይሁን እንጂ ባምቢ አበሻ የእሸቱን ቪዲዮ እንዳየች ወዲያውኑ የዛቻና የስድብ ቪዲዮ ሰርታለች። ጭራሽ ከህይወት አጠፋሃለሁ፣ ልጆች ያለ አባት ይቀራሉ ብላ መዛቷን ተከትሎ እሸቱ መለሰ የይቅርታ ቪዲዮ እንዲሰራ አሳስባም ቢሆን እሱ ግን እኔ የኢትዮጵያ ሕዝብን ይቅርታ ጠይቃለሁ፣ እንደዚህ አይነት ስርዓት አልበኞችን እያየን ትልቅ ሚዲያ ይዘን እያለን መግለጽና ማስጠንቀቅ ስንችል እስከዛሬ ዝም ብለን ስለቆይን ይቅርታ ጠይቃለሁ ሲልም ገልጿል። በቀጣይም ሰፋ ባለ ፕሮግራም እመለሳለሁ ሲልም ገልጿል። ተወዳጆች ለዛሬ ያሰናዳነው ዝግጅት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቀጣዩን ቪዲዮ እየጋበዝኳችሁ እዚሁ ልሰናበታችሁ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለ አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ
አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድ ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ።